ኢትዮጵያ የረጅም ዘመናት ታሪክ ያላቸው ህዝቦች ማንነትና ነጸብራቅ የሆኑ በርካታ የቱሪዝም ስፍራዎች ባለጸጋ ስትሆን ባለፉት የለውጥ ዓመታት ለዘርፉ ትኩረት ተሰጥቶ ተሰርቷል። የኢትዮጵያ ታሪክና ማንነት የያዙ ቅርሶቿን በማደስ አዳዲስ የቱሪዝም መዳረሻ ልማቶችን በማልማት ለቱሪዝም ዘርፉ በሰጠችው ትኩረትም በርካታ ውጤቶች ተገኝተዋል። አዲስ አበባ ከተማም ለትውልድ የሚሻገሩ በርካታ የቱሪዝም መዳረሻ ስፍራዎችን ገንብታ ለአገልግሎት ክፍት አድርጋለች። ብዙ መዳረሻዎች በከተማ ደረጃ ተገንብተው አገልግሎት መስጠት ጀምረዋል። ለዚህ እንደማሳያ ሁላችንም የምናውቀው ብዙ ፓርኮች እንጦጦ ፓርክ፣ ዩኒቲ ፓርክ፣ ፍሬንድሺፕ ፓርክ ምንላቸው ትልልቅ መዳረሻ መሆን ችለዋል። ይሄ ብቻ ሳይሆን በከተማው የሚገኙ ነባር ቅርሶች እየታደሱ አገልግሎት እንዲሰጡ እየተደረጉ ነው። አሁን እየተገነቡ ያሉ መሰረተ ልማቶች፣ አሁን እየተሰሩ ያሉ የኮሪደር ልማቶች ይሄን ለማሳለጥ በጣም ምቹ ሁኔታን ፈጥሯል ማለት ነው። ለሰዎች እንቅስቃሴ ብቻም ሳይሆን ለትራንስፖርቴሽን አማራጭም ጭምር እድል የከፈቱ ናቸው ማለት ነው። እንዳጠቃላይ ኮሪደር ልማቱ ለቱሪዝም እንቅስቃሴው መሰረት ነው ብሎ መውሰድ ይቻላል። ከተማዋ ከኮንፈረንስ ቱሪዝም ተጠቃሚ እንድትሆን ከተማዋን ምቹና ሳቢ የማድረግ ተግባር ተጠናክሮ ቀጥሏል። በዚህም ደረጃቸውን የጠበቁ የመሰብሰቢያ አዳራሾችን የያዙ ግዙፍ ፕሮጀክቶች ተገንብተዋል። በቅርቡ ተጠናቆ ስራ የጀመረውና የተለያዩ አገልግሎቶችን አካቶ የያዘው አዲስ ዓለም አቀፍ ኤግዚቢሽንና ኮንቬንሽን ማዕከል ለአብነት መጥቀስ ይቻላል። እነዚህ ፕሮጀክቶችም ለኮንፈረንስ ቱሪዝም ትልቅ አስተዋጽኦና መነቃቃት ፈጥሯል። መንግስት በዘርፉ ላይ ኢንቨስት በማድረግ በርካታ መሰረተ ልማቶችን በመስራት የኮንፈረንስ ቱሪዝሙ በከተማችን እንዲነቃቃ እያደረጉ ነው። ለዚህም እንደማሳያ የአዲስ ኢንተርናሽናል ኮንቬንሽን ሴንተርን መውሰድ ይቻላል። ከዚህ በፊት ከነበሩን የስብሰባ ቦታዎች በተሻለ ደረጃ ደግሞ አገልግሎት መስጠት የሚችል በጣም ግዙፍ የሆነ ፕሮጀክት ተገንብቶ ወደ ስራ ተገብቷል። ይሄም ለኮንፈረንስ ቱሪዝሙ በጣም ትልቅ አስተዋጽኦ ይኖረዋል። የቱሪስት ፍሰቱም ከዚህ ጋር ነው የሚያያዘው ማለት ነው። አንድ የአፍሪካን ህብረት ጉባኤ እንኳን ስናካሄድ በብዙ ሺዎች የሚቆጠሩ ምናልባት ከ10 እስከ 15 ሺህ የሚቆጠሩ ተሳታፊዎች በከተማችን ያሳልፋሉ 3 ቀንም 5 ቀንም። ይሄ ለኮንፈረንስ ቱሪዝሙ እድገት በጣም ጠቃሚ ነው። ከተማዋ ያከናወነቻቸው የልማት ስራዎችም የቱሪዝም ኮንፈረንስ የስበት ማዕከል እንድትሆን አድርጓታል። በዚህም በከተማዋ ባለፉት 9 ወራት ብቻ ከ60 በላይ ዓለምና አህጉር አቀፍ ሁነቶች እንዲከናወኑ እድል ፈጥሯል። ከፍተኛ ትኩረት ተሰጥቶት ሲሰራበት የነበረው የኮንፈረንስ ቱሪዝምን ጉዳይ ተመልክተናል። በዚህ የቱሪዝም ንዑስ ዘርፍ ውስጥ በጣም ከፍተኛ ለውጥ ያየንበት ነበሩ ያለፉት 9 ወራት። በእነዚህ ጊዜያት ውስጥ እንግዲህ ከ60 በላይ ዓለም አቀፍ አህጉር አቀፍና እንደዚሁም ደግሞ ቀጠናዊ ጉባኤዎችን ማስተናገድ የቻልንበት ነበረ። ይሄ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብዙ እጥፍ ለውጥ የታየበት ነው። በዚህ ሂደት ውስጥ እንግዲህ ቱሪዝም የሀገርንም ገጽታ አብሮ የሚገነባ ዘርፍም እንደመሆኑ መጠን እዚህ የሚመጡት ለተለያየ ጉዳይ የሚመጡት ተሳታፊዎች በዛው ደግሞ እንደ ሀገር ያለውን ጸጋዎቻችንን እንዲመለከቱ እንዲጎበኙና የኢትዮጵያን ገጽታም እንዲያስተዋውቁ ማድረግ የተቻለበት እንደሆነ ተመልክተናል። ከተማዋ ለቱሪዝም ዘርፍ በሰጠችው ትኩረትም የጎብኚዎች ቁጥር የጨመረ ሲሆን ባለፉት 9 ወራት ብቻ ከ740 ሺህ በላይ የውጭ ሀገር ዜጎች አዲስ አበባ ከተማን ጎብኝተዋል። በአዲስ አበባ ብቻ ከወሰድን ባለፉት 9 ወራት ከ740 ሺህ በላይ የውጭ ሀገር ቱሪስቶች መዲናችን ረግጠው መጎብኘት ችለዋል። ይሄ በጣም ትልቅ ቁጥር ነው። በገቢ ደረጃም እንግዲህ በተቀመጠው ስታንዳርድ መሰረት እንኳን ካየን ከ100 ቢሊዮን ብር በላይ በከተማው ኢኮኖሚ ኢንጀክት መደረግ ችሏል ማለት ነው። ይሄ በጣም ትልቅ ቁጥር ነው። ትልቅም ለውጥ ነው። ከጊዜ ወደ ጊዜ በጣም እየጨመረ ነው ያለው። ባለፉት የለውጥ ዓመታት የተገነቡ የመሰረተ ልማት አውታሮች የከተማዋን የቱሪዝም መዳረሻነት በማሳደግ በዓለም ላይ ካሉ ተወዳዳሪ ከተሞች ተርታ እንድትሰለፍ አድርጓታል።